እጅግ ልብ ሰባሪ አሳዛኝ መረጃዎችን በየዕለቱ መስማት የዕለት ተዕለት ስራችን ከሆነ ሰነባብቷል። በዚህ መካከል ታዲያ ኢትዮጵያ ውስጥ እጅግ አሳዛኝና አስደንጋጭ መረጃዎች መስማት የዕለት ተዕለት ኑሯችን ቢሆንም ነገር ግን አንዳንድ ጊዜም ከሞታቸው አሟሟታቸው ወይም ከእልፈታቸው በላይ የእልፈታቸው መንገድ እጅግ ብዙዎቻችንን የሚያስደነግጥ ሆኖ ይቀጥላል። ታዲያ በዚህ መካከል ኢትዮጵያ ውስጥ ትላንት ታምሙ የተባሉ ሰዎች ወደ ሕክምና ሄዱና ደግሞ እንዳሸለቡ ይነገራል። ከዛም አለፍ ብሎ ደግሞ ሶሻል ሚዲያው ላይ የሚታወቁና እጅግ ተጽዕኖ ፈጣሪ የሚባሉ ሰዎች ህመማቸውም ድንገት እልፈታቸውም ድንገት እንደሆነ ይነገራል። ታዲያ ከነሱ ጀርባ ሁልጊዜ እንቆቅልሽ የሆኑ ነገሮች ይሰማሉ። እንዴት ሆኖ ነው ድንገተኛ በሆነ መልኩ ታዋቂ ሰዎች የሚያልፉት የሚለው የዕለት ተዕለት ጥያቄያችንና ፈተናችን ሆኖ ይቀጥላል። በዚህ መካከል ታዲያ እጅግ መልካም በጎ የሆኑ ሰዎች ደግሞ የሚቆዩበት እድሜ እጅግ ጥቂት ነው። አንዳንዴ በተለምዶ የምናወራው ነገር አለ። መልካም ሰዎች በህይወት አይቆዩም ወይም ምድር ላይ የሚሰነብቱ አይደሉም፣ ክፉ ሰዎች ብቻ ናቸው ምድር ላይ መቆየት እድል ያላቸው የሚሉ ወሬዎች ይሰማሉ። አንዳንዴ ነገሩ እውነት ሆኖ ይታያል። ታዲያ ኢትዮጵያ ውስጥ አሁን እየተሰሙ ያሉ እጅግ አሳዛኝ ነገሮች ቢቀጥሉም ታዲያ ዛሬ የተሰማ እጅግ ልብ ሰባሪ አስደንጋጭ መረጃዎች ወጥተዋል። ስለዚህ ይህንን መረጃ ሙሉ በሙሉ የማስደምጣችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰላም ሚዲያ 2ን ሰብስክራይብ በማድረግ ቤተሰብ እንድትሆኑና ለወዳጅ ዘመዶቻችሁ ቪዲዮን ሼር በማድረግ አጋርነታችሁን እንድታሳዩ ስል በታላቅ አክብሮትና ትህትና ጠይቃችኋለሁ። ሐሳብ አስተያየታችሁ ስለሚገነባን የተሰማችሁን ምንም አይነት ሐሳብ አስተያየት በኮሜንት መስጫ ሳጥን ላይ እንድታሰፍሩ ስል በታላቅ አክብሮት ጠይቃችኋለሁ። ስለምትሰጡን ሐሳብ እያመሰገንን ቪዲዮን ላይክ አድርጋችሁ ጀምሩ። ዛሬ ወደ ያስኩላችሁ እጅግ ሰበር ትኩስ መረጃ አልፋለሁ። እስከ ፍጻሜው አብራችሁኝ ቆዩ። አሁን ባለው ሁኔታ አሁን እየተሰሙ ያሉ ነገሮች እጅግ አስደንጋጭ ሆነው ይቀጥላሉ። ታዲያ ድሮ ሰው ለመታከም ወይም ሕክምና ለማግኘት ከኢትዮጵያ ውጪ ከወጣ በኋላ ደና ሆኖ ይመለሳል። አሁን ግን ምን አለበት ለመታከም የወጡ ሰዎች የምንሰማላቸው ነገር ቢኖር ድናል ብሎ ተስፋ ማድረግ አሁን ከዚህ በኋላ የሚታሰብ ጉዳይ አይደለም እየተባለ ይነገራል። አርቲስቶቻችንም የቅርብ ሰዎችም እጅጉን መታመማቸው ይነገርና ድሮ ሰው ታክሞ እንደሚድንና ቀጥሎ ደግሞ ህይወቱን እንደሚቀጥል እንሰማለን። በሃይማኖት ተቋማት ያሉ ሰዎችም ጨምሮ ብዙዎቹ ለመታከም ይንቀሳቀሱና በስተመጨረሻ ድንገት ህይወታቸው ማለፉ ይነገራል። ታዲያ ጉዳዩ የህክምና ስህተት ወይስ ነገሮቹ ወይም መድኃኒቶቹ የማዳን አቅማቸው እየተዳከመ ነው የሚለው ጥያቄ ይፈጠርብናል። ድሮ ሰው ታሞ ይድናል፣ ቀጥሎ ደግሞ ከኢትዮጵያ ውጭም ኢትዮጵያ ውስጥም ታክሞ የመዳን ተስፋው እየሰፋ እንደሚሄድ ይታወቃል። አሁንማ ኢትዮጵያ ውስጥም ሆነ ከኢትዮጵያ ውጪ ለመታከም የሄዱ ሰዎች መጨረሻቸው እልፈት እንደሆነ እየሰማን እንቀጥላለን። ታዲያ የሚሆንበት ምክንያት ምንድነው? ፈጣሪ እጅግ ምሕረቱን ካላራራለት በስተቀር አንድ ሰው ለመታከም ሄዶ ታክሞ ድኖ የሚመጣበት ቻንሱ እጅግ እየጠበበና እየሰፋ ይቀጥላል። ታዲያ በዚህ መካከል ኢትዮጵያ ውስጥ የሚሰሙ መርዶዎች ትላንትና ከኢትዮጵያ ውጪ ሊታከም ሄዷል ተብሎ ቢነገርም አለፍ ብሎ ደግሞ ያዘን ዜናዎች ሳይቆዩ ይሰማሉ። ይህ የሚሆንበት ምክንያት ጥያቄ ውስጥ እያስገባን ይቀጥላል። ታዲያ እጅግ ጠንካራ በጎ የሚባሉ ሰዎች ምን ገጠማቸው? ድንገትስ ደግሞ እልፈት መሰማታቸው ወይም የእልፈታቸው ዜና በእያንዳንዱ ቀን መሰማቱ እጅግ ነገሩን ውስብስብ እያደረገው ይቀጥላል። ከጥቂት ጊዜያቶች በፊት መታሰሯ በይፋ ተነገረም። ድንገተኛ እስራት ውስጥ እንደገባችና ኢትዮጵያ ሕዝብን አንዳንድ ጥያቄዎችን ለመጠየቅ ጥረት ቢያደርግም በሰዓቱ ድምጿ ሳይሰማ ረጅም ጊዜያቶችን እንደቆየች እየተነገረ በነበረ ሰዓት ድንገተኛ መርዶ ሰማን። ይህ መርዶ ደግሞ እጅግ ጠንካራ ለሴቶች አርያ መሆን የምትችል ብርቱ የሆነች በረከት ገበሬዋ ሁላችንም እናቃታለን። ታዲያ የመታሰሯ ጉዳይ ብዙ ጥያቄዎችን ያስነሳም። አንዳንድ ሰዎች እንዴት ልትታመም ቻለች የሚለው ጥያቄ ብዙዎች ዘንድ ግራ ያጋባ ቢሆንም አንዳንድ ነገሮች እንቆቅልሽ ከመሆን አለፍ ብሎ ጥያቄዎችን ያስነሳሉ። እንዴት ታሰረች የሚለው ጥያቄ ሳይመለስ ደግሞ ድንገተኛ በሆነ መልኩ መታመሟና በጠና እንደታመመች ያ ጉዳይ ደግሞ እጅግ አሳሳቢ እንደሆነ ጸሎትም እንደሚያስፈልጋት ሶሻል ሚዲያዎች ላይ አንዳንድ እንቅስቃሴዎች ይሰሙ ነበር። ታዲያ በዚህ መካከል የበረከት ገበሬዋ መታሰርም ጥያቄ ውስጥ በነበረ ሰዓት እንዴት ታሰረች የሚለው መልስ ሳያገኝ የህመሟ ጉዳይ በይፋ መነገር
ነገሩ እጅግ አስደንጋጭ ሆኖ ይቀጥላል። አንዳንዶቹ ነገሩን ከፖለቲካ ጋር አያይዘውታል። አንዳንዶቹ ደግሞ እንዴት እንደዚህ ሊሆን ቻለ ብለው ጥያቄ ሊያስነሱ ችለዋል። ትላንትና ደህና የነበረች ብዙ ቪዲዮዎችን የምታጋራ በጥንካሬዋ የምትታወቅ ብዙ ስራዎችን የምትሰራና እያንዳንዱ በኢትዮጵያ ክልሎች እየዞረች የእርሻ ስራዎችን እየሰራች ደግሞ ለኢትዮጵያ ሕዝብ የምታቀርብ ብርቱ ሴት እንደሆነች ይታመናል። አንዳንዶቹ ታዲያ ከእናቷ ጋር ቅሬታ ውስጥ እንዳለች ይናገራሉ። ታዲያ አንዳንድ ሰዎች ይህንን ዜና በሰሙ ጊዜ መታመሟን ሲሰሙ የእናቷ እንባ ነው፣ እናቷን ይቅርታ መጠየቅ አለባት፣ እንደዛ ካልሆነ ቀጣይ እድሜዋ እንደሚያጥር እያሉ አንዳንድ ወሬዎችን ሲናገሩ የሰማነው ያየነው ጉዳይ ሆኖ ይቀጥላል። ታዲያ በዚህ መካከል አንዳንድ ሰዎች ይህንን ጥያቄውን እንደ ጥያቄ ቢያነሱትም ነገር ግን አንዳንዴ ሰዎች የሚያልፉበት የህይወት ፈተና እጅግን ብዙ ሆኖ ይቀጥላል። ምክንያቱም እኛ ከምናስበውና ከምናቅደው በላይ ድንገት ወደ ህይወታችን የሚመጡ ፈተናዎች በየዕለቱ እየጨመሩ የሚቀጥሉበት ሁኔታ ይሰፋል። ይህንን ተከትሎ አንዳንድ ሰዎች ከመፍረድም አለፍ ብሎ ነገሮችን ቆም ብሎ ቢያስተውሉና እሷ በግድ ስለታሰረች መመጣባት የሚሉ ነገሮች ከእውነት የራቁ እንደሆኑ በሰዓቱ ለመድረስ ሞክረን ነበር። ታዲያ ሰው ሆኖ የማይታመምም የማይሰበርም የለም። ታዲያ በዚህ መካከል ረጅም የህይወት ፈተና ውስጥ እንዳደገች የምትታወቀው በረከት ገብረዋ በስተመጨረሻ የመሟ ሁኔታ እጅግ እንደጠናና የታመመችበት በሽታ ደግሞ እጅግ ላይ ህይወቷ የሚያሰጋ የደም መርጋት በሽታ እንደያዛት መረጃዎችን በሰዓቱ አጋርተንም ነበር። ጉርሻ ፔጅንም ጨምሮ ብዙ ሶሻል ሚዲያዎች ላይ ነገሮች ሲዘዋወሩ ሰምተንም ነበር። ታዲያ በዚህ መካከል ድንገተኛ የሆኑ መረጃዎች እየወጡ ይቀጥላሉ። እንዴት ታመመች? ይህ ደግሞ በሽታ የቆየ ቢሆን እንጂ ድንገት የደም መርጋት በሽታ ሰዎችን ሊይዝ አይችልም። የጠና በሽታ ከዚህ በፊት ቢኖርባት በርትቶ እንጂ ስራ ላይ ስለምታበዛና ወይም ስራ ላይ ትኩረት ስለምታደርግ የመጣባት በሽታ ነው ብለው አንዳንዶቹ ጥያቄ ቢያስነሱም ነገሩ ግን ከዲጡ ወደ ማጡ እንደተሸጋገረም ሶሻል ሚዲያዎች ላይ ያጨናነቀ ቪዲዮ ወጥቷል። በስተመጨረሻ ሶሻል ሚዲያውን ያጨናነቀ አንድ መረጃ አለ። በረከት ገበሬዋ መሞቷን እና ለአንዴና ለመጨረሻ ጊዜ እንዳሸለበች የሚነገር መረጃ ሶሻል ሚዲያውን አጨናንቆታል። ፌስቡኩ፣ ቲክቶኩም አሁን ባለው ሁኔታ አዳዲስ መረጃ እየተባለ እየወጣ ይገኛል። ታዲያ ነገሮችን ለማጥራትና ለማጤን ሞከርን። እንዴት እንደዚህ ሊሆን ቻለ? በዚህ ፍጥነት እሷ ላይ የደረሰ ነገር እንዴት በዚህ ፍጥነት ሊሆን ይችላል የሚለው ጥያቄ ውስጥ ከተተን። በዚህ መካከል ታዲያ በረከት ገበሬዋ የምርም አርፋለች ወይ የሚለውን ጥያቄ ለማጣራት ረጅም ተጉዘን ነገሮችን ለማጤን ሞከርን። አሁን ባለው ሁኔታ ትልቅ የሆነ ሕክምና ለማግኘት ስትንቀሳቀስ እንደነበረና በስተመጨረሻ ደግሞ ህይወቷ አልፏል የሚለው ዜና ከእውነት የራቀ ውሸት እንደሆነ ደርሰንበታል። ነገር ግን አሁን ባለው ሁኔታ በረከት ገበሬዋ ሕክምና እየተከታተለች እንደሆነና አንዳንድ ነገሮችን ለማስተካከል የኢትዮጵያ ሕዝብም ጸሎት እንዲያደርግላት የተማጸነች እንደሆነና በዚህ መካከል የመርጋት በሽታ ወይም አሁን ያለችበት አሁናዊ ሁኔታ ፈታኝ ቢሆንም ነገር ግን የተሻለ ሕክምና ለማግኘት የተሻለ አገር ሄዳ እንድትታከምና ከኢትዮጵያ ውጪ አንዳንድ እንቅስቃሴዎችን መጀመሯ ተሰምቷል። ታዲያ እናንተ እጅግ የምትወዷትና የምታከብሯት ለሴቶች አርያ የሆነች በረከት ገበሬዋ ያላችሁን ስሜት በኮሜንት ገለጹላትም። ምክንያቱም ፈጣሪ ይማርሽ ፈጽሞ ደግሞ ጤነኛ ሆነሽና ድነሽ ወደ ቤተሰቦችሽና ወደ ቤትሽ ፈጣሪ እንዲያደርስሽ ጸሎታችንም ነው። በረከት ገበሬዋ ሞታለች ተብሎ የሚነገረው ወሬ እጅግ ከእውነት የራቀ ውሸት መሆኑን ልናረጋግጥላችሁ ዘንድ ወደድን። በዚህ መካከል ታዲያ ለሳንቲም ቤት ጥቅም እየተባለ ዩቲዩብ ላይ የሚለቀቁ ቪዲዮዎችን ከመስማትና ከመደናገጥ ነገሮችን በእርጋታ መመልከት ጥሩ ነው። ስለዚህ እያንዳንዱ ሰው ሊያልፍና ሊሞት ይችል ይሆናል። ነገር ግን አንዳንድ ጊዜ ለጥቅም ብሎ ሰዎችን መግደል ሆነ ክፉ ነገሮችን ማውራት ከኛ የሚጠበቅ ጉዳይ አይደለም። በየጊዜው የሚለቀቁ ቪዲዮዎችን እንዲደርሱ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮት ጠይቃችኋለሁ። ይህ ሰላም ሚዲያ 2 ነው። በቀጣይ እስከምንገናኝ ድረስ ቸር ቆዩ፣ ቸር ሰንብቱ እላለሁ።